ታዲያ ትሁቴን ምን ብልሃት ነው? ብልግናዋን እየነገርኳት እሷ ተስማምታ ስንት ነገር እያሳለፈች እኛን ታጋድለናለች። ተጋድሎ ውስጥ አለው እያልክ ነው? አባዬ እንዴት ነው ነገሩ እንደዚህ ያቀለልከው? ትሁት ጭምት መስላ ብዙ ነገር አሳልፋለች። በዛ ላይ ጠላት ይዛ መጣ። ምን አይነት ድንዝዝ ያልክ ሰው ነህ? ምን አይነት ጉድ ነህ? ቆይ እኔን እየተቆጣኸኝ ነው? ቁጣና ንግግር መች ይገባል? ልጅቷ ምን ብልሃት ነው? ይሄን ጭቃ ንግግርህን ለጥፈህባት ይሆናል። ሊያስቀናኝ ሞከረ። የእሱ መሆኗን ማሳየት ፈለገ። እንዴት ሰው አንድ ልጅ ኖሮት እሱም ማይረባ ይሆናል? አባዬ ለእሷ ብዙ መስዋዕትነት ልከፍል ተዘጋጅቼ ነበር። ለእሷ እየታገልኩ ነበር። አንተን የታገልከው ስላናገረህ ብቻ ላብ ያላበህን ቀን ረስተኸው ነው? አባዬ ቢያንስ የሰው ሞራል ጠብቅ እንጂ። አንተ የትሁትን ሞራል ጠብቀህላታል? ብታደርገው እንኳን ያለፈ ታሪኳ ነው። ምን ያገባሃል አንተ? አንቺ እስካሁን እዚህ ነሽ? አንተ ከዚህ ቤት ማስወጣት አልችልም። እንዴ ቆይ አባዬ የኔን ቤት እኮ ነው። ከየት ያመጣው ደረቅ? ትሁቴ ምንድን ነው የተፈጠረው? አባዬ እኔ ልንገርህ። ዝም በይ። ዛሬ ከዚህ ቤት ያልወጣሽው ማታ ስለሆነ ነው። ነገ መንቅሬ ነው ማስወጣሽ። አባዬ ለምን አሰማኝም? እኔን ከዚህ ቤት ማስወጣት አልችልም። እንደዛ ከሆነ በከባድ ወንጀል ትከሰሻለሽ። በምን ማስረጃ? ፋይልን እኮ አጥፍቼዋለሁ። ትሁት ላፕቶፑን አምጪልኝ። ልጄ ትሁቴ ደህና አይደለሽ? አዎ አባዬ፣ ቁስሌን ነካክተው ድጋሚ ያሳመሙኝ። ይሄ ሰውዬ በፈቃድሽ አብረሽው ይሆንሽ ፍቅረኛው እንደሆንሽ አብራችሁም እንደኖራችሁ እየነገረኝ ነው። እንደሱ አይደለም አባዬ። እና እንዴት ነው? አባዬ እሱ እኮ ገና በ15 ዓመት የደፈረኝ ሰው ነው። ጠልፎ ወስዶኝም ደግሞ ያኖረኝ ነበር። አዝናለሁ የኔ ልጅ። ትሁት ልጅ እንዳላት ለአባባ ነገረቻቸው። አባባም ቀድሞውንም አንቺ ባትነግሪኝ እኔ መጀመሪያውኑ አውቃለሁ፣ አትደንግጪ ልጄ፣ ይሄ እኮ ምንም አይደለ፣ ልጅ እኮ ነው፣ ልጅ እኮ ጸጋ ነው ብለው ሲሏት፣ እሷ ግን ሌላ ነገር ይሉኛል ብላ ስለነበረ የጠበቀችው ነገሩ እንደዚህ በቀላል ሲፈታላት በጣም ነበር ደስ ያላት። እንግዲህ የትሁት ልጅ መኖሩን ከዚህ በፊት ስትጠራጠር የነበረችው ቲና ነበረች። ቲና ደግሞ ምንም አይነት መረጃ የላቸውም ብላ ሁላቸውንም በቁጥጥር ስር አደርጋቸዋለሁኝ፣ ካሌብንም ደግሞ ወደ ራሴ አመጣዋለሁ፣ ከዛ ሁሉም ቀላል ነው ብላ ነበር ያሰበችው። ነገር ግን እንሷ እንዳሰበችው ቀላል አልሆነም። መረጃውን ሙሉ በሙሉ አጠፍቻለሁ፣ ከዚህ በኋላ ምንም የሚያመጣብኝ ችግር የለም ብትልም እሳቸው ግን መረጃውን ሙሉ በሙሉ ሲያሳዩት ይሄንን መረጃ እንደምንም ብዬ አጠፋለሁ ብላ ነበር። ነገር ግን አልተሳካላትም። እሷ ያየችው ላፕቶፕ ላይ መኖሩ ነው እንጂ በሚሞሪ ወደ ሌላ እንደተገለበጠ የምታውቀው ነገር የላትም። ላፕቶፑን ለመስረቅ ስትታገል እንግዲህ ትሁት እጅ ከፍንጅ ይዛታለች። አባባ ምንም የሚያሳስብ ነገር የለም፣ እህትሽም ያንቺን ልጅ እዛ ቤት ተከራይታ እንደምትኖር አውቃለሁኝ፣ እህትሽም ልጅሽንም አመጣቸዋለሁኝ፣ የሚከፈለውን መስዋዕትነት ከፍዬ አንቺን ነፃ አወጣሻለሁኝ ብለው ሲሏት፣ አባዬ አንተ እኮ እንደዚህ ብትልም ካሌብ ስትል እንዳትጨርሽው፣ እኔ እንደሱ አይነት ልጅ የለኝም፣ እሱም ከፈለገ ነገ ጧት ሲነጋለት ይችንም ማትረባ ቆሻሻ ሴት ተከትሎ መውጣት ይችላል እንጂ እሱ በእኔ ቤት ስልጣን የለውም። ልጄ ነሽ አንቺ፣ እኔ በአንቺ የሚመጣውን ነገር ሁሉ እኔ መስዋዕትነት እከፍላለሁኝ፣ አንቺ ለእኔ መስዋዕት ስትከፍሊ ነበረ በማለት እንግዲህ ትሁትን አጽናንተዋታል። እንግዲህ ኤደንና ዳጊ ሊጋቡ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ስለመጣችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በባለፈው ሳምንት ዶክተሩ ታግቶ ነበረ። አባባ እዛ ድረስ በመሄድ ማስለቀቅ ችለዋል። ተመስገን አባባን ቀለል አድርጎ ነበር ያሰባቸው። ነገር ግን ካሰበውና ከጠበቀው በላይ ነበረ የሆነው። አባባ አንድ ነገር እንኳን ሳይታገል እንግዲህ በአንድ ምት ብቻ ነበረ የዘረሩት ማለት ነው። እንግዲህ ይህንን አጋጣሚ አይታ ቲና ቆይ አንተ የምትፎክረው ሴት ላይ ነው ማለት ነው? እንዴት ይሄ ሽማግሌ ይመታሃል? እንዴት ይሄ ሽማግሌ ይጥላሃል? ስትል አታናጅኝ፣ ውጭልኝ ሴትዮ፣ አለበለዚያ የእሱን በቀል አንቺ ላይ አንገትሽን አንቄ ነው ምደፋሽ ስትል፣ ጀግና ከሆንከማ ለምን እሱን አትገጥመውም ነበር ስትል
እንግዲህ ከዛ ቤት እንድትወጣ አድርጓታል። አባባና ትሁት ተያይዘው እንዲሁም ዶክተሩ ተያይዘው እየመጡ እንዳለ ዶክተሩ ቆይ ለምንድን ነው እንዲህ አይነት ያለበት ቦታ ያስገባኸኝ ብለው ሲል አይ ልጄ ይቅርታ ለተፈጠረው ነገር ሁሉ እኔ እንደዚህ ይፈጠራል ብዬ አላሰብኩም ነበረ እና ለደረሰብህ ሁሉ ይቅርታ አድርግልኝ እንደገናም ደግሞ እክስሃለሁ ብሎ ሲል እሺ ግን እንዲህ አይነት ነገር ውስጥ እኔም ማስገባት አልነበረባቸውም ሲል እሺ ልጄ ይቅርታ ለተፈጠረው ነገር ተደዋውለን እክስሃለሁ ብለውት እሱም ወደ ስራው ሄደው አባባና ትሁት እንግዲህ ቤታቸው ከመጡ በኋላ ቲናም እሱ ሲያባርራት ቀጥ ብላ ወደዚህ ቤት ነበረ የመጣችው ማለት ነው። ምክንያቱም አይኗን በጨው አጥባ እንግዲህ ያለ አንድ ነገር ያለ ሀፍረት ተመልሳ ወደዚህ ቤት ስትመጣ ኤደንና እንግዲህ ኤደንና ያው ሁላቸውም ዳጊም እዚህ ስለነበሩ የተፈጠረውን ነገር ሲሰሙ በጣም ነበረ የደነገጡትና የፈሩት የነበረው። እንግዲህ ያ ቢሆንም ግን አባባ ለሁሉም ነገር እኔ ወጣዋለሁኝ እንዳትፈሩ ምናምን ስላለ ያው መሸነፉን ስላወቀ እንግዲህ ተመስገን አባትየውን በምንም ሁኔታ ማሸነፍ እንደማይችል ጠንቅቆ ያውቃል። ነገር ግን ካሌብ ፈሪ እንደሆነ ስለሚያውቅ ካሌብን ተስራ ሲመጣ ጠብቆ ከትሁት እንዲርቅና ከትሁት ላይ አይኑን እንዲነቅል ሲያስጠነቅቀው እሱም እንግዲህ ልክ እንደ ወንድ መፎከር ጀምሮ ነበረ። እኔ እንዳንተ ስራ ፈት አይደለሁም፣ ስራ ያለኝ ሰው ነኝ። ስራ ፈት እንዳንተ ስራ ፈት ብሆን ኖሮ አፈር ጋር ደባልቀህ ነበር ብሎ ያው ሰውነቱ እየተንቀጠቀጠ ላበላብ ሆኖ ታሁን ተከተለኝ አልተከተለኝ እያለ ጀርባውን እያየ እቤት ድረስ ደርሶ ነበረ። እንግዲህ ወደ ቤት ሲገባ አባባ ሁኔታውን ሲያዩት ቆይ ሆነህ ነው እንደዚህ ላበላብ የሆንከው ብሎ ሲል ይሄ የትሁት ሰውዬ በምወጣ በምገባ ሰዓት እኮ እየጠበቀኝ እያስጨነቀኝ ነው እንዴ? ቆይ እሱ ስለተናገረህ ነው እንደዚህ ያላበህ ብሎ ሲል እንዲያባይ እሱ ሰው ያታውቀውም እሱ እኮ ኃይለኛ። ቆይ አንተም ሆነሃል እንዴት? አንድ ልጅ ነው ያለህኝ፣ አንድ ልጅ ሆኖ እንዴት እንደዚህ ፈሪ ይሆናል? ምን አይነት ነህ ምናምን ብለው እንግዲህ አባባ በጣም ተቆጥተው እሱን ከፍ ዝቅ አድርገውት ትሁትን ታግሎ ነፃ እንዲያወጣ እንደ ትሁት አይነት ሴት የትም ቢሄድ እንደማያገኝ ልባምና እንቁ ሴት ስለሆነች ነው ይሄ ሰውዬ ተከትሏት እዚህ ድረስ የመጣው። ስለዚህ በእግር በፈረስ ብታስፈልግ እንደሱ አይነት ሴት አታገኝም ብለው አስጠንቅቀውት ከቤት ወጥተው ነበረ ማለት ነው። እሳቸው ከቤት በወጡ ሰዓት እንግዲህ እሱም ከቤት ወጥቶ ነበረ። ያው ተመስገን በዙሪያቸው ያሉትን በሙሉ እየተከታተለ ማስፈራራቱን እንደቀጠለ ነው። ዳጊ ቁጭ ብሎ በነበረበት ሰዓት ብቻውን ወደ እሱ ጋር ቀጥ ብሎ ሄዱ። ሚስትህን አስጠንቅቅ፣ ከትሁቴ እጇን ታንሳ፣ መሰናክል እየሆነች ነው ያለችው። ያደረገችው ከዚህ በፊት ከባድ ስህተት ነው፣ ግን አሁንም ቢሆን ከስህተቷ አልታረመችም። ስለዚህ ባሏ እንደሆንክ አውቃለሁኝና እሷን ከኛ መካከል እንድታወጣት እንዲሁም ደግሞ እንድታስጠነቅቃት ልነግርህ ነው የመጣሁት ብሎ ሲል ቆይ አንተ ማነህና ነው እንደዚህ የምትለኝ ሲል አታውቀኝም እኔን እስካሁን ድረስ እኔ ተመስገን እባላለሁ የትሁት ባል ብሎ ሲል በጣም ነበር የደነገጠው ማለት ነው ዳጊ። ምክንያቱም ቤተሰቡን እየረበሸና እያመሳቸው እንደሆነ ጠንቅቆ ያውቃል ማለት ነው። እና ታዲያ ለምን ለማለት ነው የመጣኸው ሲል እሱማ ለምን እንደመጣው እነግርሃለሁኝ። ሚስትህን አስጠንቅቅልኝ፣ ሚስትህን ያዝልኝ፣ እየረበሸች ነው ያለችው። ትሁቴና ካሌብን ለማገናኘት እየጣረች ያለችው ዋነኛዋ እሷ ናት። ስለዚህ ብታስጠነቅቃት እጇን ብትሰበሰብ ጥሩ ነው ብሎት በሚል ሰዓት እንግዲህ ዳጊም እሺ ለተፈጠረው ሁሉ እኔ ቅርታ ጠይቃለሁ በሷ ስም፣ ከዚህ በኋላ ግን እጇን አታስገባም እንዲህ አይነት ጉዳይ ላይ ብሎት ቀጥ ብሎ ለኤደን ነበረ እየደወለላት ማለት ነው። እንግዲህ ኤደንን በአስቸኳይ እንገናኝ ብሏት ካለ በኋላ ኤደን ምንድነው የተፈጠረው ብላ እየበረረች ቦታው ድረስ ስትሄድ ቆይ አንቺ ምን አድርገሽ ነው ብሎ ሲላት ኤደንን ምን አደረግኩ ደግሞ ስትል የትሁት ሰውዬ እኮ አግኝቶ ማስጠንቀቂያ ሰጥቶኛል፣ እኔ ከአሁን በኋላ አትደርስብህም ብዬ ይቅርታ ጠየኩት። እንዴት ይቅርታ ትጠይቃለህ ብላ ኤደን በጣም ነበር የጮኸው።
የጮኸችበት። ቆይ አንቺ ያምሻ እንዴ? እንዴት ነው እንዲህ አይነት ነገር ውስጥ የምትገቢው? በቃ በጣም ፈርቶ ሲንበጫበጭ ነበረ። ግን ቢሆንም ከእሷ ከዳጊ ምንም ቢሆን እሷ ትሻላለች እና ነገሮችን ቀለል አድርጋ ከዚህ መንገድ ላይ እንዴት መውጣት እንዳለባቸው እና እንዴት ደግሞ እሱን ማጥፋት እንዳለባቸው ሲያወሩና ሲመካከሩ ነበረ። እንግዲህ ትሁት ለራሷ በተናደደችበትና በተበሳጨችበት ሰዓት መጥታ ቲና አንዳንድ ነገር ስትላትና ስትፎክርባት እንደለመደችው ከዚህ ቤት ውጪ፣ ምክንያቱም አባባም አስወጫት፣ አንቺ አስወጫት፣ እኔ ተገባሁበት ከባድ ነው የሚሆን፣ ስለዚህ አንቺ ቀጥ ብለሽ ከዚህ ቤት እንድታስወጫት ነው የምፈልገው ብለዋት ስለነበረ ልብሷን በፌስታል አድርጋ ያው በፌስታል ይዘሽ የሚጣሽው በፌስታል ይዘሽ ውጪ ብላ አፍንጫዋ ላይ ጥላላት ስለነበረ ያንን የኔን ልብስ እያስገባሽበት ፌስታል ላይ ያንቺን የራስሽን ልብስ አስገቢና ከባሌና ከባሌ አባት ውጭልኝ፣ እኔ ራሴ ይዛቸዋለሁ፣ እንዴት መያዝ እንዳለብኝ አውቃለሁ ስትል አንቺ ራስሽ ተወጫለሽ እንጂ እኔ አልወጣም እያለቻት፣ ቆይ ምን አጌተሽ ነው? በምንድን ነው እንደዚህ የተማመንሽው? ስትል አንቺ የተማመንሽበትን ስትል ደግሞ እኔ የተማመንኩበት ምንድን ነው ስትል፣ ቆይ ግን ተመስገንን አንቺን አስወገድልኝ ብዬ ብለው የማያደርግ ይመስልሻል እንዴ? እኔ እኮ የሆነ ነገር ካልኩት እኮ በአንድ ንግግር እኮ አንቺን ማስወገድ ይችላል ስትል፣ ቆይ ትሁት እንዴት ይሄን ልታስቢ ቻልሽ? ስትላት አንቺ እንደምታስቢ እኮ እኔም አስባለሁ። አይሽ በተንኮል ከመጣሽብኝ ማንም ሰው ሊያሸንፈኝ አይችልም። እስከ ዛሬ ደግሞ ታግሻለሁ፣ ችያለሁ። ከአሁን በኋላ ግን የምታገስበት እና የምችልበት አቅም የለኝም። አሁን ተወጫለሽ አትወጭም ስትላት ልትደነፋ ስትል እንግዲህ ትሁት እያደረገችው ምን ነበረ? ክችኑን በመዝጋት እስኪ አሁን እንቀጥል ስትላት በሩን ስለዘጋችባት ፈርታ ትሁት እጮሃለሁ ስትል ጩያ ስትላት ነበረ። ቆይ ለምን ምን ነበር እያልሽ የነበርሽው? ቀጥያ አውሪ፣ ቅድም እያወራሽ አልነበረ እንዴ? ምን ነው አሁን ዝም አልሽ? ስትላት ትሁት እጮሃለሁኝ ያልኩሽ በሩን ክፈችልኝ ልውጣበት ስትል፣ ቆይ ለምንድን ነው የመጣሽው እያለቻት ባለበት ሰዓት እንግዲህ እኔ ውሃ ልጠጣ ነው የመጣሁት በማለት ሾክክ ብላ ከዛ ክላስ ወጥታ ነበረ። እንግዲህ ካሌብ ተመስገን በድጋሚ አጊቶት ስለነበረ ፈርቶ ቀጥ ብሎ ቤት መጥቶ ትሁትን በጣም ሲጮህባት፣ ትሁትም ቆይ ካሌብ እየተናገርክ ያለው ምንድን ነው ምናምን ብሎ ምን ተናገርኩሽ? አንቺ ለራስሽ እሽከውለሌ ስትይ ከርመሽ እኛን ልታስገድይን ነው እንደ ምናምን በጣም መጥፎ ቃላቶችን ነበረ ሲናገር የነበረው ካሌብ ማለት ነው። በጣም ተከፍታ እንግዲህ እሷም ቤቱን ለቃ ወደ ተመስገን ጋር ቀጥ ብላ ነበር የሄደችው። አባባም ሁኔታውን አይቶ ቆይ ምን ብልሃት ነው ምን ተናግረሃት ነው እንግዲህ ይህን የሚያስጠላ አማርኛህን ለጥፈህባት ነው የሚሆነው በማለት ሲጠይቁት ነገርኳት ስራዋና ሲል እንግዲህ ድሮውንም እሳቸው ፈርተው ነበረ መጥፎ ቃላት እንደሚናገር። እንግዲህ ትሁትም እዛ ሄዳ ልክ እንደገባች ተመስገንን በጥፊ ነበር ያለችው። ቆይ ከኔ ምንድን ነው የምትፈልገው? ለምንድን ነው ከህይወት የማትወጣው? ስትል እኔ ከአንቺ ህይወት መቼም መውጣት አልችልም ትሁት፣ ያለ አንቺ መኖር አልችልም ስላል እንግዲያውስ እሞትልሃለሁ፣ ትገላገላለህ፣ ታርፋለህ ብላ ስኪን አንስታ እጇን ልትቆርጥ ስትል የህፃን ልጅ ስራ ትስሪ በማለት ስኪኑን ተቀብሏት ያው እሷም የምትፈልገውን ነገር ተናግራ ቀጥ ብላ ጥላው ወደ ቤት እየሄደች ባለችበት ሰዓት ካሌብ አባዬ በጣም ተቆጥተው ስለነበረ እሷን እየፈለገ ባለበት ሰዓት ተከትሏት ትሁት ብሎ ሲል እንዳትጠጋኝ እንዳትነካኝ ስትለው በጣም ደንግጦ ነበረ ማለት ነው። እንግዲህ አባባ ሁላቸውም ሁኔታውን አይተው ተሰባስበው ኑ እናውራ ብለዋቸው በነበረበት ሰዓት ቆይ ምንድን ነው የተፈጠረው ብለው ሲሉ እኔ ልንገርህ አባዬ ብላ ስትል ቲና ቀደም ስትል አንቺን አልጠየኩሽም እነሱን ነው ስዳት አሁን ያላስወጣሁሽ ማታ ነው ብዬ ነው እንጂ ጧት ሲነጋርሽ ከዚህ ቤት ፌስታልሽ ይዘሽ ውልቅ ስትያለሽ ሲል ቆይ አባዬ እኔን እኮ ውጭ ማለት አትችልም፣ እኔን ለምን ታስወጣኛለህ? አልወጣም ከዚህ ቤት ብላ እንደስከዛሬው አልወጣም እንደምትለን እንግዲያውስ ካልወጣሽ አሳስርሻለሁ ብለው ሲሏት እኔም ማሳሰር አትችልም፣ መረጃውን በሙሉ እኮ አጥፍቼብሃለሁ ስትል ላፕቶፕን አምጭልኝ ነበር ያሏት ትሁትን ማለት ነው። እንግዲህ ትሁት ላፕቶፕን ካመጣች በኋላ ሙሉ ቪዲዮውን ሲያሳዩት በጣም ደንግጣና ተረበትብታ
ነገሩን ለማስቀየስ ብትሞክርም ይህንንም እንኳን አይተሽ አታፍሪም? ምን ጉድ ነሽ? እኔ እንዳንቺ አይደለሁም። አሁን አውጥቼ ማሳደር እችል ነበረ፣ ግን ጧት ሲነጋ በጧት እንድትውጭልኝ እፈልጋለሁ ብለዋት እሷም እሺ በማለት እንግዲህ ትሁትን እናውራ ሲል አባዬ እኔ አንተን ብቻህን ነው ማውራት የምፈልገው ስትል ወደ ኪችን ስትሄድ እሳቸውም ተከትለው ሄደው ፎቶውን እያየች ስለነበር ያንን ፎቶ አንስቶ ትሁት የምን ነው የተፈጠረ ችግር አለ እንዴ ብሎ ሲዋት አዎ ችግር አለ አባዬ ስትል እኔ እኮ ወድሽና ፈቅደሽ ከእሱ ጋር ህይወት እንደጀመርሽ እያወራ ነው ሰው ሲያት በጭራሽ ትክክል አይደለም አባዬ ሳልፈልግ በ15 ዓመት ደፍሮኝ ነው ሲያሰቃየኝ የኖረው እንጂ አንድም ቀን ከሱ ጋር ደስተኛ ሁኝ ኖሬ አላውቅም። በሱ ምክንያት ሀገር ለቅቄ ወጣሁኝ። ሙሉ ቤተሰብ ሙሉ ሀብት ቤተሰብ ትቼ መጥቼ ሳልፈልግ የቤት ሰራተኛ አደረገኝ ብላ ስትል አባባ እንግዲህ በጣም አዝናለሁ ልጄ እያሏት ባለበት ሰዓት እና ታዲያ ይሄንን ፎቶ ስታይ ለምንድን ነው የምትረበሹ ብለው ሲላት እሱ ፎቶ ላይ የምታያት ልጅ የኔ ናት ብላ ስትል ታዲያ ምን ችግር አለው ብለው ነበረ ነገሩን ቀለል ያደረጉት። እሷ ግን ነገሩን ከበድ አድርጋ ነበር ያሰበችው። እሳቸው ግን በጣም ጥሩ ሰው እና ጨዋ አባት ስለሆኑ ነገሩን በደንብ ተረድተዋት እሷ እንዳሰበችው ሳይሆን በቀላሉ ተረድተውት ምን ችግር አለው ታዲያ ልጅሽ ብትሆን ምን አሳፈረሽ? በልጅሽማ እንደዚህ እንድትሆኝ አልፈልግም። እንኳንም ልጅ ወለድሽ፣ እንኳንም ልጅ አለችሽ ብለው ነገሩን ቀለል አድርገዋታል። እሷ ግን እኔ እኮ አባዬ እንደዚህ የምትሆን መሰለኝም ስትል ቆይ እንዴት መሆን ነበር የመሰለሽ? ልጅ እኮ ጸጋ ነው ብለው ነበረ ያበረቷት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። መልካም ጊዜ